ወላሂ ሐጃ ካለባችሁ አላህን በእነኚህ ደግ ባሪያው የሆነብህ ብላችሁ ጠይቁት። ታላቁ ኸይሩ ታቢዒን የታቢዒዎች ሁሉ ምርጥ የተባሉት ኡወይስ አልቀረኒይ ነቢዩ ሰለላሁ ዐለይሂ ወሰለም በበርካታ ሐዲታቸው ካገኛችሁት ዱዓ አስደርጉት ብለው ሰሃበቶቻቸውን ያውም በጀነት የተበሰሩትን እነ ሰይድና ዑመርን እንግዲህ ኡወይስ አልቀረኒይ ታቢዒ ነው፣ ሰሃባ አይደለም። ነብዩን ስላላገኘ ሰሃበቶችን ግን አግኝቷል። ከሰዎች ዘንድ እጅግ በጣም በንቄት አይን የሚታይ እጅግ በጣም ደሃ የነበረ በጣም ዛሂድ የነበረ የእናቱን ሐቅ በመወጣት ባረም ቢዋሊደቲሂ የሚታወቅ ነብዩ ሰለላሁ ዐለይሂ ወሰለም ስለርሱ ሲናገሩ ለው አቅሰመ ዐለላሂ ለአበረሁ የሆነ ሐጃ ጉዳይ እንዲወጣለት ፈልጉ በአላህ ቢምል አላህ ይሄን ያደርግልኛል ብሎ በአላህ ቢምል አላህ ያንን ሐጃውን ጉዳዩን ይፈጽምለታል ያሉት ኡወይስ ኢብኑ ዓሚር ይባላሉ። ለእናታቸው አንድ ነበሩ፣ እርሳቸው ብቻ ነበሩ የነበሯት። እናታቸው እጅግ በጣም ደካማ ነበረች። ታዲያም ነቢያችንን ሰለላሁ ዐለይሂ ወሰለም ለመገናኘትም አንድ መሰናክል የሆነባቸው የእናታቸው ጉዳይ ነበረ። እናታቸውን ትተው መንቀሳቀስ አይችሉም ነበር። ነቢዩን ለማየት ከየመን መዲና ለመጓዝ ዛሬ ነገ እንዳሉ እንደቋመጡ በመሃል ድንገት ነቢዩ ወደ አኼራ ይሻገራሉ። ነቢዩንም የማየት ህልማቸው እዚህ ጋር ይቋጫል። ለዚያም ነው ሱሐባ ያልሆኑት እንጂ በነቢዩ ዘመን የነበሩ ደግ የአላህ ባሪያ ዛሂድ የሆኑ ሰው ነበሩ። ምንም እንኳን ነቢዩን ግን ማግኘት ባይችልም ነቢዩም ባያዩአቸው ኡወይስን ማለት ነው። ነገር ግን ስለ ኡወይስ እጅግ በርካታ የሚባል ሐዲስ ነቢያችን ተናግረዋል። ታዲያ ነቢያችንም ሰለላሁ ዐለይሂ ወሰለም ኡወይስን ከነ ምልክቱ ከነ ሀገሩ ከነ ሐለቱ ተናግረው ማለት ነው ከአገኛችሁት ከገጠማችሁ ዱዓ አስደርጉት استغفار እንዲያደርግላችሁ አላህ ማህርታ እንዲጠይቅላችሁ ሐታ ለሰይዱና ዑመር እንኳን ዑመር ሙበሸር ቢልጀና ናቸው በጀነት የተበሰሩ ሰሃቢ ናቸው። ግን ዑመርን ዱዓ አስደርግ እሱን ኡወይሱል ቀረኒይን ያሉት ለኔም ሰላም በልልኝ ሰላም ታቅርብልኝ ካገኘው ዑመር ሆይ ኡወይሱል ቀረኒይን ብለው ነብያችን የተናገሩለት ደግ የአላህ ባሪያ ነው። የሚያጅበው ኡወይሱል ቀረኒይ በሰዎች መካከል እጅግ በጣም በዝቅተኝነት የሚታዩ በጣም በንቂታይን የሚታዩ ሰዎች የሚያጣጥሏቸው ሰው ክብር የማይሰጧቸው ሰው ነበሩ ኡወይሱል ቀረኒይ። ይህ ግን ለእርሳቸው እጅግ በጣም ትልቅ ምቾት ነበረ። በአላህና በእርሳቸው መካከል ያለው ሚስጥር ማንም እንዲያውቁባቸው ፈጽሞ አይፈልጉም አይፈቅዱም ነበር። ሰይድና ዑመርም ለአመታቶች ኡወይሱል ቀረኒይን ለረጅም ጊዜ ሲጠብቁ ከየመን ሰዎች በመጡ ቁጥር ከመካከላችሁ ኡወይስ የተባለ ሰው አለ እንዲያሉ ረጅም ጊዜ ሲጠይቁ ሲያጠያይቁ ከቆዩ በኋላ በመጨረሻም ኡወይስን ያገኙታል። ነብዩም ሰለላሁ ዐለይሂ ወሰለም ከነ ምልክቱ ሁሉ ነበር የነገሯቸው። ቆዳ በሽታ ተፈትኖ እንደነበረ ያን በሽታውን ግን አላህን ለምኖ ዱዓ አድርጎ እንደነበረ ትንሽ ቦታ ብቻ ስትቀር ሌላው ቦታ ሙሉ ለሙሉ እንደዳነለት ነግሯቸው ነበረ። ይሄ ኡወይሱል ቀረኒይ ይህ ምልክት እንዳለው ማለት ነው። ሰይድና ዑመርም ያንን ምልክት አዩና ቼክ አድርገው እርግጠኛ ሆኑ ነብዩ የነገሯቸው ኡወይሱል ቀረኒይ ራሳቸው እንደሆኑ ማለት ነው። ከዚያም ዱዓ አስደረጓቸው፣ ኢስቲግፋር እንዲያደርጉላቸው ጠየቋቸው፣ ዱዓ አደረጉላቸው ማለት ነው። የሚገርመው ያችን ትንሽ ቦታ እንድትቀርላቸው የፈለጉት ይባላል ኡወይሱል ቀረኒይ ያችን ትንሽ ቦታ እያዩ አላህን በዚህ በዋለላቸው ኒዕማ ለማስታወስ እንዲረዳቸው አላህን ለማመስገን እንዲረዳቸው ትንሽም ቦታ አስቀርቶላቸው ሌላውን እንዲያሽራቸው አላህን ጠይቀው ነው ፈልገው ነው ይባላል። የሚገርም ነው ሱብሃንአላህ። በዚህ ልክ እንግዲህ ደግ መሆን አለ ተመልከቱ። ከዚያም ሰይዱና ዑመር ዱዓ ካስደረጓቸው በኋላ ማለት ነው ሊያልቋቸው ሹህራ እንዲያገኙ እንዲታወቁ በቃ የተሻለ ላይ እንዲሆኑ ጠየቋቸው። ነገር ግን ፈቃደኛ አልነበሩም። ይሄ ለእርሳቸው ምቾት አይሰጣቸውም። ከሰዎች ዘንድ በዚህ ደረጃ መታወቅን አይፈልጉም። ከሰዎች ዘንድ መታወቅ የሚፈልጉት በእረኝነት፣ በእንስሳ ጠባቂነት፣ በንቂት አይን ነው መታየት የሚፈልጉት። ስለእርሳቸው ሰዎች ጥሩ ነገር ይሰማሉ ብለው ካሰቡ ከዚያ ቦታ ለቀው ይሰወራሉ፣ ይጠፋሉ ላለመታወቅ ሐቢቢ አላሁ አክበር። ኡወይስ አልቀረኒይ እጅግ ከሚታወቁበት ዋናው የእናታቸውን ሐቅ በመወጣት ነበር። ነብዩንም ከማየት ያስተጓጎላቸው አንዱ ጉዳይ እናታቸውን ትተው የትም ላለመሄድ ሲሉ ነበር። ደካማ ስለነበረች እናታቸውና እጅግ ባረም ቢዋሊደቲሂ በእናታቸው እጅግ በጣም የእናታቸውን ሐቅ የሚወጡ ነበሩ። አላህ ይህንን ሁላ ትልቅ ልቅና ደረጃ ሰጥቷቸው እርሳቸው ግን በሰዎች መካከል እጅግ በጣም ዝቅ ተደርገው በንቂት አይን ይታዩ ነበር። አስቡት ከሰዎች ጋር ምን አይነት ሰው እንደሆኑ፣ ከአላህ ጋር ደግሞ ምን አይነት ሰው እንደሆኑ። አላሁ ተዓላ በእነኚህ ደግ ባሪያው ይሁንበት። ያሳስበንን የዱንያ የአኺራ ሐጃችን ሁሉ ይሙላልን። አላህ ነውራችንን አይባችንን ሁሉ በእነኚህ ደግ ባሪያ ይሁንበት ይሸፍንልን። ወላሂ ስለ እርሳቸው በጣም ጅምር ነው እንጂ አልተወራም። ኢንሻአላህ ሌላ ጊዜ በሰፊው የምንመጣበት ይሆናል። ቪዲዮውን ሼር አድርጉት መልካም ፈቃዳችሁ ከሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዙመር ኦንላይን የቁርአን ማዕከል ከአፍ መፍታት እስከ ምትከት። ዙመር ኢስላሚክ ሚዲያ